ሻሎም ለኸም ሰላም ለእናንተ ይሁን። የተከበራችሁ ክቡራትና ክቡራን የሳምንቱ የኦሪት ክፍል ተከታታዮች ወገኖች እንደምን አላችሁ? እግዚአብሔር እርዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘሌዋውያን ምዕራፍ 25 ቁጥር 1 እስከ ምዕራፍ 27 ቁጥር 34 የሳምንቱ የኦሪት ክፍል በሁለት ፓራሻዎች ላይ ያተኩራል። ይህም ፓራሻት ባህርና በሁኮታይ ይባላሉ ማለት ነው። እነዚህ ፓራሻዎችም እንግዲህ የኦሪት ዘሌዋውያን መጽሐፍ ወይም ሶስተኛው ብሔረ ኦሪት አንብበን የምንጨርስበት ሰንበት ነው ማለት ነው። በእግዚአብሔር እርዳታ ተምረን እንድናስተምር የእግዚአብሔር ፈቃድ ይሁን እያልን ይህም የምንማረው ትምህርት ለታመሙት ምሕረትን ይላክልን፣ ለሞቱት ነፍሳቸውን ይማር፣ ወታደሮቻችን በሰላም በየአካባቢው በሚገኙበት ዳር ደንበርን የሚጠብቁት ወታደሮችን ይጠብቅልን። ህዝበ እስራኤል ደግሞ ከውጭም ከሀገርም ያሉ ወገኖቻችን ይጠብቅልን። ፈጣሪ አምላክ ከኛ ጋር ይሁን እያለ የዚህ የሳምንቱ የኦሪት ክፍል እንግዲህ በኦሪት ዘሌዋውያን ምዕራፍ 25 ቁጥር 1 እንዲህ በማለት ይጀምራል። ያ የሚለው ምንድነው? እግዚአብሔር ሙሴን በሲናይ ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆችም እንዲህ ብለህ ንገራቸው፣ እኔ ወደ ምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት ታደርግ። 6 ዓመትም እርሻህን ዝራ፣ 7ኛው ዓመትም ወይንህን ቁረጥ፣ ፍሬዋንም አግባ። በ7ኛውም ዓመት ግን ለምድሪቱ የእረፍት ሰንበት ለእግዚአብሔርም ሰንበት ትሆን ይላል። እንግዲህ እዚህ ላይ የሚነግረን መጀመሪያ ይህንን ሽናት ሽሚታ ወይም 6 ዓመት መሬቷን አርሰን 7ኛው ዓመት ለማረፍ ዋናው መሰረታዊ ነገሮች የሚለው ማለት ህዝበ እስራኤል ሁሉም አብዛኛውን እንደሚሉት በአላኻ አብዛኛው የህዝብ እስራኤል ህዝብ በእስራኤል ሀገር ከሆነ ሽናት ሽሚታ 6 ዓመት እርሻ እንዘራለን፣ 7ኛው ዓመት ግን የእግዚአብሔር ሰንበት የምሬቷ ሰንበት ነች ማለት ነው። ስለዚህ 7ኛውን ዓመት አትስረሱበት ይላል። ስለዚህም ይህ ትእዛዝ የህብረተሰብ ትእዛዝ ነው ይላል። እንዲሁም ደግሞ 50 ጊዜ ማለት 7 ጊዜ 7 ዓመት ቁጠሩና 7 ጊዜ 7 49 ማለት ነው። በ50ኛው ዓመት ኢዮቤልዩ ዓመት 50ኛው ዓመት ይህን ደግሞ ጠብቁት በማለት በዚህ ላይ በኦሪታችን ላይ ተገልጦ በዚህ በፓራሻት ኻር እናየዋለን። ከዛም በፓራሻት በሁኮታይ እንደምጠይቅ ማለት የሚናገረው የተለያዩ ክልክሎች ኦሪትን በመንገዱ በከድነ በትእዛዛቶቹ ከፈጸምነ እግዚአብሔር ዝናቡን በወቅቱ እንደሚያዘንልን በረከትን እንደሚሰጠን አዲሱ ባሮጀውን ሳንጨርስ አዲሱ እህል እንደሚገባ ያንንም ባስመለከተ እግዚአብሔር አምላካችን ቃል ኪዳን ይገባልናል። ይህንን ነገር ደግሞ በትክክለኛ እንድንፈጽም ፈጣሪ ይህንን ነገር ይባረክልን። ነገር ግን አይበለውና ከህግ መንገዱ ከሳትነ ባልሆነ ጎዳና ከሄድነ እንደ እግዚአብሔር አምላክ ማለት ቅጣት በህዝባችን በራሳችን ላይ ያመጣል። ስለዚህ በእነዚህ ላይ መጠንቀቅ እንዳለበት ያም ምንድነው የሚለን የህዝብ ጥያቄዎች የህዝብ ሁኔታዎች ናቸው ይላል። ከዛም በመቀጠል ምንድነው የሚለን አንድ ሰው ቢደኸይ ወንድሙ መርዳት አለበት። ወንድሙ የሚረዳው ማለት ነው አንድ ሰው በተለያዩ በኢኮኖሚ በኩል ውድቀት በሚደርስበት ጊዜ መሬቱን ቢሸጥ መሬቱን ቅርብ ዘመድ መሬቱን መግዛት ማስለቀቅ እንዳለበት እና እንዲሁም ደግሞ ወንድምህ ሳይጎዳ ሳይወርድ ክሳራ ሳይመጣ እንደዚህ ራሱን ሳይጥል እርዳው ይላል። ወንድምህ ቢደኸይ ከርስቱም ቢሸጥ ለሱ የቀረበ ዘመዱ መጥቶ ወንድሙን የሸጠውን ይበጀዋል ይላል። በጀዋል ማለት የሱን ያንን ገንዘብ ያን መልሶ ገንዘቡን ሰጥቶ መሬቱን ያስመልስለታል እና ይሄ አንደኛው ይሄ የእግዚአብሔር ጎዳና የምንሄድበት ወንድምን ቤተሰብን ዘመድ አዝማድን መረዳዳት ይሄ መጀመሪያው አንቀጽ እንደሆነ ከዚህ ላይ ይነግረናል። እዚህ ሌሎችም ሊቃውንቶች የሚነግሩ ምንድነው ይሄ ሽናት ሽሚታ ወይም 6 ዓመት ራሱ 7ኛው ዓመት የረፍት ቀን ይሁን የሚለውን ምን ይላል? ሊቃውንቶች እንደሚሉን ኤን ሽሚታ በዮቤል ኖሃጊም ኤላ በክሽሮቭ አሚሳኤል ሸበረጽ እስራኤል ሚጽዋ ኤሉ ክሽሮት ኤል ኤረጽ እስራኤል והמקום
שמאגר מחבר את ישראל כלל מהם מהות אחד ማለት ጎይ אחד בארץ አንድ ነገር ህዝብ እስራኤል አንድ የሚያረጋቸው በዓለም ያሉ ህዝቦች ሁሉ አንድ የምታረጋቸው እቺ እስራኤል ሀገር ነች። ምክንያቱም በእስራኤል ሀገር ከሆኑ አንድ ህዝብ ይሆናል። ምክንያቱም ይህን አንድ ህዝብ በሚሆንበት ጊዜ መሬቷ እንድታርፍ ይደረጋል። ጽየን ሚያት ሚሄዱት ሸል አጥምት ጽቡርዮት ኤል እነዚህ ትእዛዛቶች የህዝብ ትእዛዛቶች ነው ይላል። አንደኛው ለምሳሌ ምን ይላል? የዱሃ ደበር ሻም እስራኤል ሂማው ተኻት ህዝበ እስራኤል አንድ ናቸው። አንድ እምነት፣ አንድ ቋንቋ፣ አንድ ባህል፣ አንድ ጎዳና ያላቸው ከአንድ አብራክ የወጡ ህዝበ እስራኤሎች ናቸው። ስማ ሐዳ ዲራ በቅዱሻ ምትገለጥ በኮል ፕራት עם ישראל המקור השורש הקודש כל עם ישראל הוא הנשמה הכללית של עם ישראל የህዝብ እስራኤል ነፍስ ማለት ነው ሁሉን ህዝብ ያዘች ነች። ብዙም ጊዜ ይህንን ነገር ምናየው ምንድነው ይሉናል ማለት ጦርነት አይበለውና ጦርነት በሚሆንበት ጊዜ ህዝብ እስራኤል አንድ ህዝብ ይሆናል። ነገር ግን አንዳንዴ ደግሞ ጦርነት በሌለበት ጊዜ ሌላው ያ ማለት ተነጣጠል ተምሎ መስሎ ይታያል። አንዱ ክፍፍል የተለያዩ ነገሮችን ተከፋፍሎ እናያለን። ያ ምን ይለናል? זו המעט העיצוני של החיים, אולם לפי הפנימיות קיים כאשר בכל ינתק בין פרטי עם ישראל. כולנו נשמה אחת, מהות החיים של כולנו יוצאת מהמקור אחד, מקבלת היותה משורש הרוחני אחד. ማለት ምንድነው የሚለን? በህዝብ እስራኤል አንድ አወንዝ፣ አንድ አብራክ፣ አንድ ቦታ የመጡ ናቸው። ስለዚህ እግዚአብሔር አምላክ በአንድ መኮን በአንድ መሄድ አለባቸው። ያየነው አይተናል። አሁን በጦርነት ባየነበት ጊዜ ህዝበ እስራኤል አንድ ላይ ሆነው ጠላቶቻቸውን ማለት ያስወግዱበት ያጠፉበት ጊዜ ነበር እና ያን ደግሞ አንድ ደግሞ ጦርነት በሌለበት ጊዜ ብዙ መነጣጠልን ያሳያል። እንዲሁም በትእዛዝ በኩል ይሉናል ሊቃውንቶች እዚህ ላይ የሚገልጹልን ምንድነው የሚለን ማለት ትእዛዝ አንደኛው ትፍሊን ያስራል። ትፍሊንም ቢያስር አንደኛው ትፍሊንና የዛኛው ትፍሊን አንድ አይደለም። አንደኛው ታሊትና የዛኛው ታሊት አንድ አይደለም። ብዙውን ጊዜ የምናየው የተናጠል ትእዛዝ ነው የሚመስል፣ ነገር ግን ሁላችንም የምንፈጽመው ትእዛዝ አንድ ነው፣ አንድ ቦታ ነው። ስለዚህ መረዳዳትና መደጋገፍ ትልቅ ነው ይላል። ለዚህ ነው በዚህን ጊዜ ምንድነው የሚለን ኦሪታችን ሊቃውንቶች የሚነግሩን ምንድነው የሚሉን? እግዚአብሔር አምላክ ከኛም የሚፈልገው አንድ ለመሆን። ስለዚህ ይላል ጓደኛህ ወንድምህ ቢደኸይ የሚበላው ቢያጣ ወንድምህን መርዳት አለብህ ይላል። እና እዚህ ላይ አንድ ሰው ይነሳና እሺ ወንድሜ ደኸየ ወይም ቤተሰብ ወይም አንዱ ከህዝብ እስራኤል ውስጥ ድህነት መጣበት እና ድህነት በሚመጣበት ጊዜ የራሱ ችግር ነው። ለምን አልሰራም? ለምን ወደ ድህነት መጣ ብለን ጥያቄ ልንጠይቅ እንችላለን። እኔ የሰራው እሱ መረዳበት ጉዳይ የለም ይላል። ስለዚህ ይላሉ ይሄ ምክንያት ምንድነው? ይህ ሰው የመጀመሪያ የመንሴው ሰውየው ድሃ የሆነበት መንሴው ምንድነው? ድሃ የሆነበት መንሴው ይላል እዚህ ላይ እንደሚያስረዳን ክሊያካር የተባለው ሊቅ ምን ይለናል? የኦሪት ተንታኝ ይህ ሰውዬ ድሃ የሆነበት ምክንያት ቅድም ያልነውን ትእዛዝ ስላልፈጸመ ነው ይላል። ለምንድነው ቅድም ያልነው ትእዛዝ ምንድን ነበረ? ምክንያቱም እግዚአብሔር አምላክ 6 ዓመት እርሻ ዝራ ሰብልን ሁሉ ሰብስብ፣ 7ኛው ዓመት ግን ለድሃዎች ስተው ያንተ አዝመራ ያንተ ማሳ ያንተ በሙሉ ያለ ሁሉ ሀብት ንብረት ከመሬት የሚበቅል ሁሉ ለሁሉም ህዝብ መሆን አለበት። ዕብራይስጥ ምን ይለዋል? ኤፍኬር ይለዋል። ያንን ባረክ ሲገባው ያ ሰው ግን ምን አደረገ? ከመሳሳትና ከስግብግብነት የተነሳ ያንን ፍራፍሬዎችን ያለውን እህል ሁሉ በ7ኛው ዓመት ወስዶ ሄዶ ከመሬቱ ከማሳው አጭዶ ወይም ፍሬዎችን ሰብስቦ መሸጥ ጀመረ ይላል። በሚሸጥበት ጊዜ እግዚአብሔር ምንድነው ያለው? ትእዛዞቼ በመንገዱ በትእዛዞቼ ብትሄዱ መንገዴንም ሕጌንም ብትጠብቁ ያለውን ይህንን ነገር
ጥሶ እሱ በራሱ በስግብግብነት ወደዛ ቦታ ሂዶ ያንን ለቅሞ ወይም ያንን አጭዶ ወቅቶ ወይም አሃዶ ያንን ወስዶ ከሸጠ ያ በረከት የለውም። ስለዚህ ወደ ድህነት ያመጣዋል። ስለዚህ የዚህ መንስኤ ይላል ያ ሰውዬ ወይም እነዛ ሰዎች ድሃ የሆነበት ምክንያት ምንድነው ይለናል? ማለት ሰባተኛውን ዓመት በትክክለኛ አርጎ ስላልጠበቀ ነገር። ሌሎችም ሊቃውንቶች በአብዛኛው በህዝብ እስራኤል ላይ የሚነግሩት ምንድነው? ምክንያቱም ጋሉት ባ ቢግላል ሎሽ ሻምሩ ሽሚታ ማለት ስደት የመጣው ህዝብ እስራኤል ሽሚታ የሚለውን 6 ዓመት አርሰው ሰባተኛው ዓመት ስላላራፉ ይላል። እዚህም ይለናል ክሊያካል ዳርሹ ኮላ ስሚኩት በፓራሾት ኤሊ አላውሴስ ሆራ በፔሮት ሸል ሽቪኢት ሶፎ ላቮል ያዴኦን ያል በሰባተኛው ዓመት የሚቀበለውን ፍራፍሬዎች ሁሉ ኦሴስ ሆራ ማለት የሚሸጥ ማለት ነው። ፍለቅሞ ወስዶ የሚሸጥ ሁሉ በመጨረሻ ወደ ድህነት ይመጣል። ይህ ማለት ፓራሻት ባህር የሚያሳየን እግዚአብሔር ትእዛዛቱን ከሄድነ በረከት እንደሚሰጠን ሲሆን ነገር ግን የዚህ ተገላቢጦች ከሆነ በፓራሻት በሁቁጣይ ማለት የመጨረሻው አካባቢ ያለውን ሁለተኛውን አንቀጽ ማለት ነው የርግምና ሁኔታ ይጎናጸፋል። ያም ምንድነው የሚለን? ምክንያቱም በሰባተኛው ዓመት ሄዶ ለቅሞ ስለሸጠ כל המסינקות הפרשות אלו ועשו סחורה בפירות של 70 שסופו לבוא לידי עוני. יש קדמות ראיה לזה מה שאמרו כי תמכרו המחר כפל לשון מחירה, לומר לך שמחר אחד גורר את החברו כי תמכרו פירות 70 או מחירה זו גוררת מחיר מטלטלה מתך. ይህ ማለት ነው ድህነት ሲመጣ በጣም እየበዛ ይመጣል። መጀመሪያ ምን ይሆናል ይላል? ከድህነቱ የተነሳ መሬትን ይሸጣል፣ እህሉን ያቀናል፣ መሬቱን ይሸጣል። ከዛ ራሱንም ለባርነት ለአገልጋይነት ይሸጣል። ያ ምንድነው? በዛዛቱ ጎዳና ስላልሄደ ነው። ስለዚህ እዚህ ሁሉ ችግር ለመዳን እግዚአብሔር አምላክ የሰጠውን ያዘዘውን ነገር መፈጸም ወደ ድህነት ሊያመጣው አይችልም። ይህ ድህነት የመጣበት ምክንያት ሊቃውንቶች እንደሚሉት ምንድነው? ይህን ሰባተኛውን ዓመት ስላልጠበቀ ነው በማለት ክሊያካር ያስረዳናል። ስለዚህ ይህን እንዳብነት እንውሰደውና እንደ ምሳሌ ሁሉም ነገር በዚህ ዓለም የሚሆኑ ነገሮች ሁሉ በሙሉ መንስኤ አላቸው። ዋናው ማወቅ የሚገባን የዚህ ሁሉ መንስኤ ወይም የዚህ ምክንያት ምንድነው? ይሄ ሊሆን የቻለው ለምንድን ነው ብለን መጠየቅ ማዳመጥ ይገባናል ይላል። ይህን ካልነ መንስኤውን ካወቅነ እንግዲህ ሰውዬ ደይቷል። ኪ ሞኸኸኻ ወመኻር መኹዘቶ ወባጋሎ ቀረብ ኤላው ገአል የታመምኻር ኢኻብ እሽኪሎ የሎን ጎኤል በሲጎ ያድ ንምጻ ከደይ በኩለ እና እሱስ የማያገኝ ከሆነስ ሌላ ሰው ከጓደኛው ወይም ዘመድ አዝማድ ከሌለው ሌላውም እሱን ከችግሩ ማዳን አለበት። ያ ካልሆነ ደግሞ ይህንን ችግር ሆኖ ካልሆነ ደግሞ ይህንን ችግሩ መቅረፍ ካልቻለ ያበድረው ይላል። አባል በሚያበድርበት ጊዜ በአራጣ ማበደር ያለበት። ይሄ እግዚአብሔር አይወደውም። ምክንያቱም ያ ሰውዬ ድሃ ስለሆነ እንደገና ደግሞ ወለድ የመክፈል አራጣ የመክፈል ኃይልና ብቃት የለውም። ምክንያቱም ያ ሰው ወደ ችግር ይወድቃል ይላል። አንድ ሰው ይደህያል። አዎ ሰው እንግዲህ ይሰራል፣ ይተጋል። ግን እንግዲህ ቀደም እንዳልነው የስግብግብነትና የመሰሳት ሁኔታ ወይም ሃይምሮ ወደ መጥፎ ጎዳና እግዚአብሔር ወደ አላዘዘው በሄደበት ጊዜ እነዚህ ችግሮች ሊመጡ ወይም ሊከሰቱ ይችላሉ ብለናል። ክሊያካል እናስረዳው እና አራፍ ሃይም ድሩክማን ጽድቅ ዝክሮን ለበረኻ እናሱ ትልቅ ሊቃውንት ነበረ፣ የሃይማኖት ጠበብት ማለት ነው። እና እሱ ሲያስረዳ ምንድነው ይላል? መቼ ነው ይህን ሰው መርዳት ያለብን? ይዛክታቦ ይላል። ይዛክታቦ ማለት አንተ መደገፍ አለ። ያ ሰውዬ በችግር ላይ በሚሆንበት ጊዜ ዘመድ አዝማድ እስራኤል ህዝብ በችግር በሚሆንበት ጊዜ
መርዳት አለብህ። ትትኔው שירד ויפול ויהיה קשה להקמו על הזכהו משעת ሙተት አያድ ማለት እጁ ዘንበል ሲል ወይም እሱ ከመውደቁ ጨርሶ ተስፋ ከመቁረጡ በፊት መጀመሪያ መርዳት አለብህ። ለምንድን ነው ይላል። ለማዳበር ዶሜ ይህ ምሳሌ እንደሚመስል ይላል። ለማሳሸል ኻሞ አንድ አህያ መጀመሪያ መደገፍ ያለብህ መቼ ነው ይላል። ገለል ብሎ ወደ ጎን ማለት ይሄ ጭነቱ ወደ ጎን አዘን ብሎ በሚሄድበት ጊዜ ቀና ካረከው አህያው በትክክለኛ ካሰብክበት ቦታ ሊያደርስህ ይችላል። ነገር ግን አህያው ከወደቀ በኋላ ማንሳቱ በጣም ይከብዳል ይላል። ስለዚህ አንድ ሰው ከወደቀ ተስፋ ከቆረጠ በኋላ መርዳቱ ዋጋ ይህም ያስተምረን ሁሉን ነገር አንድ ሰው ሁሉን ችግር በሚመጣበት ጊዜ ሰውና ችግር አንድ ላይ የሚኖሩ ናቸው። ደስታና ችግር አንድ ናቸው። በደስታ ጊዜ እንደምንረዳው ሁሉ በችግር ጊዜ ደግሞ መጀመሪያ ፈላልገን አንድያውን ተስፋ ሳይቆርጥ መርዳት አለብን። ኢምሮኤት ሻኺህ ኦሜድ ሊትሞቴት ወንድምህ ተስፋ ለመቁረጥ በጣም በሚዝልበት ጊዜ አልታን ያኽሎ ሊቡ እንዲወድቅ አትፍቀድለት። ኪቫን ሽለሐርያ ንፍላ እየካሼ ፒካማ ለሐኪም ወጡ መሐደሽ ከወደቀ በኋላ ለማንሳት ብዙ ኃይልና ብዙ ጥረት ያስፈልጋል እንበል። አንድ ሰው ወደ ሱስ በሚገባበት ጊዜ ይህም የመውደቅ አንደኛው አካል መጀመሪያ ወደ ሱስ ወደ መጠጥ ወይም የተለያዩ ነገሮች ከመግባቱ በፊት መጀመሪያ ማረም አለበት። ያ ማለት እያንዳንዳችን ኃላፊነት አለ። እኔ ተሞሰርዷዊ ቀላለች አህያ እንደምንለው የኔ አይደለም የከሌ የሱ ችግር ነው ብለን አልፈን መሄድ የለብንም። ምክንያቱም ይህንን ነገር አዞር ታዞር መርዳት መደገፍ አለብን። ምክንያቱም አንድ ነን። ለዚህ ነው ቅድም በመግቢያችን ላይ ያልነው ህዝበ እስራኤል ወደዚህ አገር በምንመጣበት ጊዜ በምንሰበሰብበት ጊዜ ከተለያየ ከዓለማት አጉራት ውስጥ በምንወጣበት ጊዜ የመረዳዳትን ሐሳብ ሙዚቃ ወይም ዜማ ማዜም አለብን። መረዳዳት ማለት በጣም ትልቅ ነገር ነው። እኛ በባህላችን በኢትዮጵያ ባህል ወላጆቻችን የምናየው ብዙ መረዳዳቶች አሉ። ብዙ ጊዜ በደስታም ሆነ በመከራ ሰው በሙሉ ይረዳዳል። በሙሉ ስራውን ትቶ ብዙ ነገሮችን አስተዋጽኦች ያደርጋል። አንዳንዴ ደግሞ እርማት መስጠት ያለብን መጀመሪያ ያ ችግር ከመድረሱ በፊትም አስቀድመን መድረስ መቻል አለብን። ምክንያቱም ከወደቀ በኋላ ለማንሳት በጣም ይከብዳል። ወይም ታሞ እያለ መጠየቅ በጣም ትልቅ ትዕዛዝ ነው። ስለዚህ እነዚህን ነገሮች አስቀድመን መጣር መርዳት አለብን። ኮል ኦድ አዳም ኦሜድ አለ ራግላፍ ሰው በእግሩ ቆሞ ነው መርዳት ያለበት። ከተኛ በኋላ ከተጋደመ በኋላ ወይም ካዘነበለ በኋላ ግን ለማንሳት ይከብዳል። ያ ሰዋዊ እውነተኛ የመርዳት ሙዚቃው ቃንጤው ነው ይላል። ኢማናሽም የትም ሸኸም በዝማን መግሺም ያታይዛ አንድ ሰው ወደ ግራ ዘንበል ወይም ወደ ቀኝ ብሎ ካለ ትንሽ ደገፍ በምናረገው ጊዜ ቅድም ምሳሌ እንደሰጡት እንደ ሀየው እንደ ተጫነው ሀያ ምክንያቱም ከወደቀ በኋላ ለማንሳት በጣም ከባድ ይሆናል። መጽራኽ ለአሞድ አኽ በረጋ ሂትሞቴ ዘው ክባር ሲፖረኸ ለጋምሬ ይህም በጣም ይከብዳል። ኻተ ድራኺን ምሽሞር ለአዳም ሎ ይትረሰክ በሻታ መሽበሪ አልየዴ ሀልበአ ይለን አራፍ ኻይም ድሩክ መንጸዲቅ ዝክሮን ለብረኻ ሚለን ማለት ነው። ነፍሱን ይማርና ምንድነው የሚለን? አንዱ መንገድ ያንን ሰው ከችግሩ ለመዳን ለመቅረፍ ምንድነው ይላል? ማበደር አለ። ብድር በምናበደርበት ጊዜ ደግሞ በወለድ መሆን የለበትም። አራት አክፈለኝ 100 ብር ሰጣለው ወይም 100 ብር ሰጣለው 110 ብር ወደ 120 ብር አድርገ መልስልኝ ብሎ ለዚህ መቀበል የለበትም።
ኦሪት ይህን ትከለክላለች። ሌላው ይላል ሽናት ሽሚታ ያለው ሽናት ሽሚታ ይባላል። ሽናት ክሰፊም ክስፌ ሽሚታ ይባላል። ያ ማለት ገንዘቡ ደግሞ የሚሰረዝበት ብድሩ ሁሉ የሚዘረዝበት ጊዜ አለ። በዛን ሰዓት እያንዳንዱ ሰው ምንድነው የሚለው እኔ የሚቀጥለው ዓመት ገንዘቡ ያበደርኩት ሁሉ የሚሰረዝ ከሆነ እንዴት አበድራለሁ ብሎ ቤቱን ዘግቶ አልሰጥም ሊል ይችላል። እንደነዚህ አይነት ሰዎች የተቸገሩትን መርዳት ካልቻለ እግዚአብሔር ያንን ገንዘብ ከዛ ሰውዬ ይወስደዋል። አዳም መጽዳ የክሽው ለኸዝቅ ማማድ ብሎ ሊትራሰቅ ለሆነ ከደሽ ያምሽክ አዳም ለአሞድ አልራጋ ብሎ ይሞክሽን። ይህ ማለት አንድ ሰው ብድር እያረገ አበድሮት አራጣ ወይም ወለድ ክፈል ካለው ያንን ማለት ራሱ ጨርሶ እንዲወድቅ ነው እንጂ የፈለገው ቁሞ እንዲሄድና እንዲንቀሳቀስ አልፈለገም። ሻመር ረካፔን የዳባር ኢም ሊበበኻ ቢልአል ለሞ ከርባ ሽናታ ሽሚታ ይላል። ያ ሰውዬ ሽናታ ሽሚታ ደርሷል። እንግዲህ ይሄ አመቱ የብድር የማይመለስበት ጊዜ ነው ብለህ ያንን ተበዳሪ ባዶ እጁን አትላከው። ምክንያቱም ፈቷህ ትፍታህ ይላል። እጅን ክፈትና ለሱ ሰው ስጥ ይላል። ምክንያቱም እናከል ይህ ሰው ይላል በሚወለድበት ጊዜ እጆቹ ተኮርኩመው ይወለዳል። በሚሞትበት ጊዜ ግን እጆቹ ሁሉ ክፍት ይሆናል። ያ ማለት ነው በዚህ ዓለም ሲመጣ በዚህ ዓለም እያለ ሁሉን ነገር መቆጠብ ለራሱ መውሰድ ይፈልጋል። ሌሎቹን መስጠት አይፈልግም። አባል እዚህ ዓለም በሚወገድበት ጊዜ ግን ምንም ነገር የለውም። ምንም የሚታይ ነገር የለውም። የሚወስደው ነገር የለውም። ራሱ ካልሲ እንኳን መውሰድ አይችልም። ስለዚህ በዚህ የመረዳዳትና የመተባበር ሁኔታው ሽናታ ሽሚታ ይላል። ያ ሰባተኛው ዓመት ለድሆችና ለማንኛውም ሰው አዝመራ፣ ወጀድ፣ የተለያዩ ነገሮች ካሉት ሁሉም መጣው መብላት መደሰት ይችላል። ነገር ግን ያ ሰው ከዛም ያንን ፍራፍሬ ሁሉ ለቅሞ ወስዶ ከሸጠ እግዚአብሔር አምላክ ድህነት ይለክበታል። ከዛ በኋላ ራሱን እስከ መሸጥ ይደርሳል። ስለዚህ በእነዚህ ነገሮች ላይ ጥንቃቄ ማድረግ አለብን። እያንዳንዳችን ደግሞ ሰዎች ስንባል ምንድነው የምንለው? ምክንያቱም ይህ ይዘት ወይም ይህ አስተሳሰብ ምንድነው እንላለን። ምክንያቱም የእያንዳንድ ሰው የሰዎች ሁኔታ ምክንያቱም ብዙውን ጊዜ ሰው ለገንዘቡ ቅርብ ነው። ገንዘብ የስጋ ቁራጭ ነው እንላለን። ሆኖም ግን ገንዘብ ህብረተሰብ ልንመሰረትበት ነው የተፈጠረው። ምክንያቱም ይለናል እዚህ አቃዳት እስካክ የተባለ ሊቅ ምንድነው የሚለን በኦሪቱ ላይ ሾራሽ ይላል። የዚህ ሁሉ መሰረቱ ይላል የመረዳዳት መሰረቱ ምንድነው ይላል። ይህ ሁሉ የመረዳዳት መሰረቱ ወሃብታ ለሬካ ካሞ በባለፈው በኦሪት ዘሌዋውያን ምዕራፍ 19 እንዳየነው ጓደኛህን እንደራስህ አርገህ ውደድ። ጓደኛህን እንደራስህ አርገህ ውደደው የሚለው ይሄ የመተባበርና የመረዳዳት ዋናው ትእዛዝ ነው። כי הפעולות האהבה המעשים חסד ראוי שישארו במידה ויותר מיוחדים אליהם. መረዳዳትና መተባበርና ደግነት አብረው መኖር አለባቸው። አንድ ጤናማ ህብረተሰብ ለመመስረት መረዳዳትና ደግነት መኖር አለበት። ሻት ንዋሽ ለማን ያሰት በዝማን יותר ቀጻር ሚኮል ሱላታ እንደዚህ መረዳዳት ካለ ወሃብታ ለረካ ከሞኻ ጓደኛህን እንደራስህ አድርገህ ውደድ የሚል ይህንን መርሆ ተከትሎ የሚሄድ ሁሉ በቅርብ ደራሽ ይሆናል ማለት። በቅርብ ደርሶ ለችግሮች ሁሉ እልባት የሚሰጥ መፍትሄ የሚሰጥ ሰው ይሆናል ማለት። ስለዚህ ይላል ምክንያቱም በኦሪት ላይ እንደሚለው ምንድነው
ኪአዳም ሄጻ ሰደ ይላል በኦሪት ዘዳግም ምዕራፍ 20 ቁጥር 19 ሰው ዛፍ ነው ይላል። ሰው እንደ ዛፍ ይመሰላል። አዳም ሄጻ ሰደ ሰው እንደ ዛፍ ይመሰላል። ለምንድነው ዛፍ ዛፍ ፍሬ የሚሰጥ ዛፍ ከሆነ ለማገዶ ለቤት መስሪያ ያ ዛፍ አይቆረጥም። ነገር ግን ፍሬ የማይሰጥ ከሆነ ግን ይቆረጣል ይላል። ይህ ምሳሌው ለምንድነው ይላል በራእዩ ለሃሎክ ሎ ኸለቅማ ማባታ እግዚአብሔርም ያንን ሰው የሚሰጠውን የሚለግሰውን ድሃዎችን የሚረዳውን ድሃዎችን የሚደግፈውን ለተራዙ ለተራቡ የሚያበላውን በሀብታ ለረካ ከሞካ ጓደኛ እንደራስ አድርገው ውደድ የሚለውን ይህንን ስንኝ የሚያዝም በዚህ ጎዳና የሚሄድ ሁሉ ምን ይሆናል? ኤጽ ሻቱል አልፕሊጌ ማይም ይላል ንጉስ ዳዊት በምዕራፍ 1 በመዝሙር ላይ ይህ ሰው ከባህር ከወንዝ ላይ እንደተተከለ ዛፍ ይሆናል ይላል መዝሙረ ዳዊት ላይ። ያ ዛፍ ምንድነው ይላል? ፕሊጌ ማይም በውሃውና በውሃው መካከል በጅረቱ ላይ ያለ ይህ ዛፍ ምንም ነገር በጭራሽ መቼም ቢሆን ምን ይሆናል ይላል? ውሃ ሊያጣ አይችልም። ለምን? የእግዚአብሔር በረከት በየቦታው ውሃን ማግኘት፣ አንደኛው ቢደርቅ አንደኛው ያጠጣዋል። ጻድቃን ልክ እንደዚህ ናቸው። ቁጥር 3 ላይ እሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎች እንዲህ አይደለም። ይህን ጽድቅና አለው ልክ እንደ ዛፍ ከአዳም ሄጻ ሰደ የሚለው የሰው ልጅ እንደ ዛፍ ያ ዛፍም ንጉስ ዳዊት እንደሚለን ፕሊጌ ማይም ከውሃ ጅረቶች መካከል እንደተተከለ ዛፍ ደግነትን የሚያደርግ የሚረዳ በጉልበቱ በገንዘቡ በምክሩ በትምህርቱ የሚረዳ ህዝቡን የሚያስተምር ሌሎችንም የሚገራ የሚመክር ልክ እንደዚህ ዛፍ ፍሬው ያማረ ይሆናል። ስለዚህ በሃባ ክሮቢም ለቢል ሃባ አኺም እንደዚህ አይነት ከሆነ ዘመዶችን አዝማዶችን ይወዳል፣ ሰዎችንም ይወዳል። ለሃባታ አኺም ሃባታ ሰዎችን ከወደደ ራሱንም ይወዳል። להיות פשוט אשר עליה יוכלו כל המאהבות כולן ለዚያ አማራከቱ በሀብታ ለለካ እንደዚህ አይነት ሰው ከሆነ ጓደኛህን እንደራስህ አድርገህ ውደድ ብሎ መናገር ማስተማር ይችላል። ምክንያቱም እሱ ራሱን ይወዳል። የሚወደው ምንድነው? ፈጣሪ አምላክ ሁሉን የማይሳነው አምላክ እንደሚሰጠው ሁሉ እሱም ለሰዎች ለመስጠት ለመለገስ ይህን ጥረት ያደርጋል። እንደዚህ አይነት ሰዎች በጣም እግዚአብሔር አምላክ የባረካቸው ናቸው። ስለዚህ ዝም ብለው መስጠት ሳይሆን ከፍትፍቱ ፊቱ እንደምንለው ሳቅ ብሎ ፈገግ ብሎ በትክክለኛ ካለው መስጠት፣ ከሌለው ደግሞ ጥሩ ፊቱን አሳይቶ የለኝም ብሎ ያንን ደሃ ማሰናበት፣ በእውቀትም ሆነ በማንኛውም ነገር የሚጠይቁንን ጥያቄዎች በትክክለኛ በእውነት በሐቅነት መመለስ ይህ የእግዚአብሔር የሚጠብቀው ጉዳይ ነው። ያ ማለት የህዝብ ትእዛዝ ነው ብለን ህዝብ የሚገነባው እንደዚህ ነው። አንድ ጥሩ ስራ ሲያደርግ አንዱ ጥሩ ስራ ሲያደርግ ልክ ሳንቲሞች ተሰብስበው ብር 1 ብር እንደሚሆኑ 1 ብር ተሰብስበው ደግሞ 100 ብር እንዲሆኑ እንደዚህም 1000 2000 ሚሊያርድ የሚገኘው እነዛ ነገሮች አንድ ላይ ሲጠራቀሙ፣ ስለዚህ ጥሩ ስራችን በአንድ ላይ ተጠራቅሞ ለኛ ማንነት በዚህ ሀገር በዚች የተቀደሰች ሀገር በሰላም እንድንኖርና ጠላት እንደዚህ እንዳያጠቃን እንዳይረብሽን ፈጣሪ አምላክ ይጠብቀናል ማለት። ስለዚህ ይላል ሽክሽላፉ ሎ ይቃህ ምመኑ ነሸኽ በተርቢት ቢካቤ ሰኻሩ ላይ
ያ ሰው በሚበደርበት ጊዜ ከሱ አራጣ ወይም ወለድ አይቀበል፣ ወደ ፈጣሪ ይጠይቅ። ፈጣሪ ሁሉን ነገር ይሰጠዋል። ምክንያቱም ሊሃዛሃብ ሊሃከስፍ አማራጭ እግዚአብሔር ምን አለ? ገንዘቡም የኔ ነው፣ ወርቁም የኔ ነው፣ ሁሉም የኔ ነው። ስለዚህ ደግ ነገርን ማድረግ የምንችለው ምንድነው ይላል? ልክ እንደ ዛፍ መሆን አለበት። ፍሬው ዛፍ የአዳሙ የጸጸደ ሰው ዛፍ ነው ካል የሚያፈራ ምርት የሚሰጥ ፍሬ ዛፍ አይቆረጥም። የምትወላልድ ላም አትታረድ። ጥሩ የሚያርስ በሬ አይታረድም፣ አይሸጥም። ምክንያቱም አገልግሎቱ በጣም የበረታ። ስለዚህ ፈጣሪ አምላክ ደግሞ እንደነዚህ አይነት ሰዎችን ፈጣሪ አምላክ ይባረካል። ስለዚህ መወሰን ያለብን ከሚባረኩት ሰዎች ሁሉም መሆን ይፈልጋል። ሁሉም በረከትን ይፈልጋል። የመባረክ ዋናው መሰረቱ ምንድን ይላል? ካህናት ሁሉን ወክለው በባለፈው ስንማር ካህናትን ተምረናል። ፓራሻት የምር የተማርነው ካህናት ናቸው። ካህናት የራሳቸው እርሻ ጉልት የላቸው። ሐሸም ሁነሃላታ እግዚአብሔር አምላካችን እነሱ የነሱ መሬት ዋጋቸው ጉልታቸው እግዚአብሔር ነው። ለምን? ምክንያቱም ፈጣሪን አምነው የሚያገለግሉ ናቸው። ልክ እያንዳንዱ ሰው ደግሞ ፈጣሪን በትክክለኛ የሚያገለግል ከሆነ እግዚአብሔር የሰጠውን ለሌላም መስጠት አለበት ይላል። ካልሰጠ ያን ገንዘብ ለሌላ ይወሰዳል ወይም ሌላ ይወስድበታል። ቅድም እንዳለ ልትሞክ לעזור להשיב בסבר פנים יפות ያንን ስትረዳው እየተጨማደድክ አይደለም። ይሄ በባለፈው ሰጥቼው አሁን መጣ ባነት አይደለም። በትክክለኛ በሰበር ፓንም ያፎት መስጠት አለበት። ሃሺር በቶሜ መሐዘቅ መላመድ እተሐበሮ ያሀብታም ያንን ደሃ በትክክለኛ አይዞ ጠንክር እያለ ከረዳው ይላል። በቀዶስ በሩሁ ማኢር እጥኢነይ ሽነህም ፈጣሪ አምላክ የሁለቱንም አይን ያበራል ይላል። ሁለቱንም አይን ያበራል፣ ሁሉም ይኖራቸዋል። ዘይኖቴን ዘሎ ኸሰር አንደኛው ይሰጣል፣ ምንም ነገር አይጎልበት። ሚያሳ ለዘ ኸኻም ያኾል አሰቶ ቲፔሽ አይበለውና ያ ሰውዬ ግን እኔ እሱን አጭበረብረዋለሁ ለሱ ገንዘቤን አልሰጥም ካረ ይህንን ሀብታም ያደረገው አምላክ ቀያይሮ ይህንን ሀብታም ይህንን ደሃም አረግ ይችላል። ምክንያቱም ፈጣሪ አምላክ የማይሳነው አምላክ ነውና። ስለዚህ አንድ ሰው በገንዘቡ መተማመን የለበትም። ኤርሚያው እንዳለው ሀብታም በሀብቱ አይመካ፣ ጉልበታም ደግሞ በጉልበቱም አይነካ። እነን ፈጣሪን ይመን። ምክንያቱም ከእግዚአብሔር ዘንድ የመጣ ሁሉም ከሱ የተገኘ ከሆነ ከፈጣሪ ዘንድ የመጣው ሁሉ ከሆነ የመጣው ሁሉ ከፈጣሪ ዘንድ ነው ብለን ምናምን ከሆነ ምን ይሆናል ማለት ነው? በገንዘብ አንመካም፣ በእውቀት አንመካም፣ በጉልበት አንመካም፣ በማንኛውም ነገር አንመካም። በማን ብቻ ነው የምንመካው? በእግዚአብሔር ብቻ። ስለዚህ የኛ ገንዘብ ሁሉ የፈጣሪ ገንዘብ ነው እንጂ የማንም አይደለም። ይህንንም የሚነግረን ስፍቴ ዳት የሚባል ሊቅ እንደዚህ በማለት ይስረዳል። ይህንን ባስመለከት ብናታታለው ይላል በሂዛክ ታቦ ትሰጠዋለህ፣ እሱንም ትይዘዋለህ፣ ታጠነክረዋለህ፣ ኤግዛክት ታቦ ትደግፈዋለህ የሚለው ማለት ኪትሙና በፓሱክ ኤቨን የሶድ በትፊሳት አኤዝራ ሀደዲት አይሁድ በይሁዲ መሰረት ዋናው መሰረታዊ መርዳት ስንል ግልጽ መሆን ያለበት ነገር ይሄ ነው ይላል። ይህ ምንድነው? ኢም ትተንሎ ከሰጣው ይላል ሎራክ ሽክያም ተሚጽዋት ጽድቅን አድርጊያለሁ ብቻ አይደለም የፈጸምኩት ዘካ ኤላ ሙፍታህ አታሽ ቢያخلተኻ በኮኸኻ ለሐዘክ ቦ ለካይሞ አልመኾን ጽድቅ ብቻ አልንመስት ባንተ እሱን ነገር እንዲቆም
ራሱን ችሎ እንዲሄድ አድርገዋል። ይህን ስንል በገንዘብ ሊሆን ይችላል። እዚህ ላይ የሚናገረን በገንዘብ፣ በሐሳብ ይሆናል፣ በምክር ይሆናል፣ በትምህርት ይሆናል። በተለያዩ ነገሮች አንድ ሰው ለጓደኛው የሚያደርገው ደግና ጥሩ አስተዋጽኦ ነው የሚያሳይ። በእውነት በፈጣሪ ባዘዘው መሰረት ከረዳ ማለት ያንን ሰውዬ አቆምከው አንተን እንዲንቀሳቀስ ያደረገው አንተ እንደፈጠርከው ይታወቃል። ሙፍታህ ሐታ በብርኻት በኻየማ ባንተም ትሱ ጋር ትኖራለህ። ፈጣሪ አምላክ ህይወትን ይጨምርልሃል፣ በረከትን ይሰጣል። ሻይስሮኖ በሃየቶ ከይሞ ሸለሃ በረኻ ሙናኺም እጽለኻ በይማ። ስለዚህ የጓደኛ ጎደሎ ሁሉ ካንተ ዘንድ አለ። ምክንያቱም ይህንን ሀብታም፣ ይህን ደሃ፣ ይህን ያለው፣ ይህን የሌለው ያደረገው ፈጣሪ አምላክ፣ ይህን ጤነኛ፣ ይህን ጤናማ ያላደረገው ፈጣሪ አምላክ። ስለዚህ እያንዳንዱ ባለው መረዳዳት መደጋገፍ አለበት። ኤላ ነተን ነው እትማሽ ሸሎ ሁ ሙፍቃድ ቢያደህ אתה נותן לו מששלו ומפקד בידך. מה זה משלו? አንተ የምትሰጠው ካንተው ገንዘብ አይደለም። ፈጣሪ ከሰጠህ ከባረከልህ። ስለዚህ አታ ብሽልኻ ሸሎና አንተም ያንተም የሱ ነው። እሱ ማን ነው? እግዚአብሔር አምላክ። ሊሃ ከሴፍ ሊዝ አዛባ ማረሽ ገንዘቡም የኔ ነው ወርቁም የኔ ነው ያለው ፈጣሪ ከሱ ዘንድ። ምክንያቱም ካንዱ ወስዶ ወደ አንዱ ይሰጣል። አንደኛው ይልህያል፣ አንደኛው ሀብታም ይሆናል። ያን የሚያደርገው እግዚአብሔር አምላክ። ስለዚህ አንተ በምትሰጥበት ጊዜ ግን ነፃ ምርጫ ሰጥቷል። የመስጠት የመለገስ ዕውቀቱን እና ብልሃቱን ሀብቱንም ሰጥቷል። ስለዚህ እያንዳንዱ ሰው በተሰጠውና ተስፋ በተሰጠው በረከት ሌላውንም መባረክ፣ ሌላውንም የሱ የዛ በረከት ተሳታፊ ማድረግ አለበት። ሀሉካ እና ናሴት ሻባ በሻባ ልፍኔ ሮሽ ልፊ ሃሮሽ። ይህ የሚከፋፈለው እያንዳንዱ ልክ ማለት እንደ ቤተሰብ ወይም እንደ ሁኔታው አይደለም። ኤላ ለየቲም ሙፍቃዲን እጽል ይኻል ጽርኸሬው እኩል በኩል አይደለም የተካፈለው። አንዳንዴ ደግሞ ከጓደኛው የሱን ገንዘብ ያንዱን ገንዘብ ለሌላኛው ከጓደኛው ፈጣሪ ያስቀምጣል። ይሄ ለምን እንደሆነ ለኛው ላይ ምናልባት ጥያቄ እንቆቅልሽ ሊሆን ይችላል። ምክንያቱም ያ ጓደኛው ምናልባት ገንዘቡን ሊያጠፋው ይችላል፣ ወይም የተለያዩ ምክንያቶች ሊኖሩ ይችላል። ነገር ግን ፈጣሪ አምላክ ምንድነው ያለው? የዛነኛውን ገንዘብ ካንተ ያስቀምጣል። ስለዚህ እሱን ደሃ ያደርገዋል፣ አንተን ሀብታም ያደርጋል። አንተን ዕውቀት ያለው ያደርጋል፣ እሱኛውን ዕውቀት የሌለው ያደርጋል። ስለዚህ የሱ ገንዘብ ካንተ ነው። ለዚህ ነው ቅድም ያልነው አንተም ያንተውም የሱ ነው። ስለዚህ ካንተው ከሱ ስጠው ያለ ለውላም ይድኡ ማሐሶ። አንድ ሰው የጎደለው ከጎደለው የጓደኛ ከጎደለው ያንተም የጎደለ እንደሆነ ማረዳት። ምክንያቱም ካንዱ ወደ አንዱ ሊሄድ ይችላል። ሆሽዊች ከኒታች ለህም ሆና ኤለም ሸያኹት ለሮች ክንያናም ሸለህም ሁ በኤሎ ሸያኹት ለራሽ። አንዳንዶች እንደሚያስቡት ለራሽ ይላል። ስሊኻ ግን ሆሽቢም ሽኪናናም ሸለህም ሁ በኤሎ ሸያኹት ለራሽ። አንዳንድ ሰዎች ደግሞ የኛ ሀብት ንብረት ራሳችን ጥረን ግረን መከራችን አይተን ያወጣነው ገንዘብ ነው እንጂ ለድሃዎች ምንም ከዚህ ክፍል የሚካፈሉት የለም፣ በእነሱ ዋጋ የላቸውም የሚሉ ብዙዎች አሉ። በዛን ሰዓት ይህ ትክክለኛ አይደለም። ሁመ ቢንሻ ኮልቻ ያክ ለኩላም እሺ ኤኖ ኤላ ፓኪድ አንተ አደራ ገንዘብ ጠባቂ ነህ እንጂ ያ ገንዘብ ካንተ የተቀመጠው ሁሉ አንተ ሀብታም የሆንከው ያደራ ገንዘብ ነው። ስለዚህ መጠበቅ አለበት። ፓኪድ ማለት የዛን ገንዘብ ጠባቂ ነን እንጂ ገንዘቡ አንተ የፈጠርከው፣ አንተ የሰራኸው፣ አንተ ያመነጨኸው አይደል። ጉልበትን ኃይልን ሁሉ የሰጠው ፈጣሪ አምላክ። ስለዚህ ያ ሰው በዚህ ነገር ላይ ትኩረት ማድረግ አለበት።
ሀድባሪም ኤሎ አሙሪም ራቅ ለጋቢ ኦሽር ቮኒ እነዚህ ነገሮች የተናገሩት ስለ ድህነትና ስለ ሀብት የገንዘብ ብቻ አይደለም። ለኮላኪዩም ሹታፍ አልያደም ማንኛውም የጋራ የሆነ ህይወት በምንኖርበት ጊዜ ያንተው የሱ ነው፣ የሱ ያንተ ነው። ይህ አይነት ኮሚኒኬሽን የዚህ አይነት ግንኙነት ካለ የዚህ አይነት ህብረተሰብ ከገነባን ጤናኛ ህብረተሰብ ይሆናል። ኦሪትን መማር የምንችለው ያንተ ትፍሊን ለሌሎቹ የሌሎቹን ትእዛዝ የሌሎችን በረከት በዓለም ላይ እያወረደ ያንተ ጥሩ ስራ ለኔ በረከት እያወረደ ደግነትን ያደረገው ሁሉ እየረዳን ነው ማለት ነው። ስለዚህ እያንዳንዳችን ማለት ነው አንድ የተሳሰር ነው። ለዚህ ነው ከመሰረቱ ከመጀመሪያ ያልነው ኪታቦ ለአሬት ወደዚህ ሀገር በምትመጡበት ጊዜ 6 ዓመት ስራ 7ኛው ዓመት ግን ጠብቃት እምነትን ተከል ያለው የሚበላ ዛፍ እምነት ነው። ያ ዛፍ ፍሬውን የሚሰጥ ጥሩ ፍሬዎች ያሉት የማይቆረጠውና አልፕሊጌማይም ከውሃ ዳር ከሁለት ጅረቶች መካከል የተተከለ ዛፍ እምነት ነው። እምነት ያለው ሰው ስለ ገንዘብ አይሳሳም። እምነት ያለው ሰው ለእውቀት አይሳሳም። እምነት ያለው ሰው ሁሉን ይወዳል። እምነት ያለው ሰው ሁሉን ነገር ለማድረግ ዝግጁ ነው። ምክንያቱም ይሹማ አሚን ይላል። ይሹማ አሚን ለው መንፈቀን ሚደረክ ኸሩካ ማለት የሚያምን ሰው ረጅም መንገድ አደግ። ምክንያቱም እርግጠኛ ነው በእምነትና በእውነት ከዛ ቦታ ካሰበው ይደርሳል። ስለዚህ ገንዘብ ከሱ በኋላ የተፈጠረ ስለሆነ ለገንዘብ እንደዚህ አይነት ነው። ስለዚህ የቅድሙን ስተት አረምነ ማለት ነው። ያ ሰው የደሃ የሆነው ለምንድነው? በመስገብገብ መሬት በ7ኛው ቀን ሌሎችን መመገብ ሲችል በ7ኛው ቀን ፍሬዎችን ሁሉ ልቅምቅም አድርጎ ያለውን አዝመራውን ደሃዎች እንዳይበሉና ሌሎች እንዳይጠቀሙበት ወስዶ ሸጠ። ለጊዜው ችግሩን የፈታለት መስሎታል። ነገር ግን በሂደት ያመጣበት ጣጣ በጣም ራሱን እስኪሸጥ ድረስ የደረሰ። ስለዚህ እነዚህ ነገሮች እርማት መሰጠት አለባቸው። ኦምናም ለሎህ ይልልታ ሸባት በፏል አባል መሻክታ ይላፍ ይልቅ ማለት ብዙውን ጊዜ ደግሞ አንዱ ይላል ብዙውን ሰዎች ሰንበትን የሚያሽር ሰንበትን ሲሽር ካየው ኢምራይታም ሐሌል ሸባት ብሎ ኸክቶ ሰንበትን የሚያሽር ሰው ሰምታይበት ጊዜ ልፋኾት ቢያንስ ሰንበትን እንዴት ትሽራለህ ብለህ ያንን ጓደኛህን ለመነጋገር ፈልግ። ምክንያቱም ዝም ካላልክ እንዳንተ ምንም እንኳን አንተ ሰንበትን ባትሽርም ወይም አንቺ ሰንበትን ባትሽሪም ሌሎችን ልክ አንተ እንደሻርከው ይቆጠራል። ምክንያቱም እያንዳንዳችን አንድ ላይ ያለ አንድ ነን። በእስራኤል አንድ ትእዛዝ አንድ ጎዳና አለ። በዚህ ሰዓት ሁላችንም አንድ ስለሆነ የዛኛው ችግር ያንተ ችግር መሆን አለበት እንጂ ይህንን ነገር የነሱ ችግር ነው ብሎ የዚህ አይነት ዜማና የዚህ አይነት ሙዚቃ ጭራሽ በህዝብ እስራኤል ዘንድ የለም። እውነተኛውን ዓለም ለመኖር ከፈለግነ ምን መሆን አለበት? የእምነት ዛፍ መትከል አለበት። ኤናድ ኢኻድ እጽሮ ኮል ኹኽማ ኩላ። ስለዚህ ምን ይለናል ሊቃውንት ሲሉት እዘው ኸኻም አለሜድ ሚኮል አዳም። ሊቅ የሚባለው ማን ይላሉ? ከሁሉም ሰው የሚማር እየዞረ ከሁሉም ሰው መማር አለበት ይላል። ለምን? የዚህኛው ዕውቀት ለሁሉም የተሰጠው ዕውቀት ይሄ ሊቅም ቢሆን የዚህ ዕውቀት አንደኛ የዚህኛው ዕውቀት ሁሉን የተቀበለ ማንም ሰው ባለም ላይ እያንዳንዱ እግዚአብሔር የሰጠው ዕውቀት አለ። በረጋ ሽውሎ ሜድ ሚኮል አዳም በሁሉም ሰዎች በሚማርበት ጊዜ ያ ሰውዬ ሊቅ ይሆናል። והעושר הרוחני חוכמה עולמית מחולקים כל אחד יש מעלה אחת ודרגה אחת שאין לחברו. እያንዳንዱ ሰው እግዚአብሔር የሰጠው ጸጋ በረከት ልዩ የሆነ ስጦታ እያንዳንዱ ሰጥቷል። ስለዚህ እያንዳንዳችን አንዱን ያሟል። ለዚህ ነው ሎ የአዳም ብቻውን ሰው ጥሩ ብቻውን ይሆን ዘንድ ጥሩ አይደለም። ንጉሥ ሰለሞን እንዳለ ቢያንስ ሁለት ሰዎች መንገድ ቢሄዱ አንደኛው ቢወድቅ ሌላው ያነሳዋል፣ አብረው ቢተኙ ይሞቃቸዋል።
ለምን የመረዳዳትና የመደጋገፍ ሁኔታ ማዳበር አለብን። ወላኮት የዳ ኹኽማ ሚኮል አዳም ወኮል ማጽር። ስለዚህ ያሊቅ ከሰው ከሁሎችም የመማር ከቻለ ሁሉን ነገር የሁሉንም ጸባይና ሁሉን ሁኔታ መማር መበልጸግ ይችላል። ያ ትክክለኛ ሰው ይሆናል ማለት ነው። እኔ ዳሽ ማሻለም አዝመብኒም ኩላም ሽራክ ሁ ይትባረክ ይፍናት ታሻሎም። በዚህ ዓለም ሙሉ የሆነ ሁሉም ነገር ያለው አንድ ፈጣሪ ብቻ ነው። ከሱ ውጭ ማንኛውም ሰው የሰው ፍጥረት በሙሉ የሆነ ጎደል ነው። ስለዚህ ግዴታ ሙሉ ሰው ለመሆን የተሟላ ለመሆን አንዱ ካንዱ ጋር እጅና ጓንት ሆኖ ተረዳድቶ መስራት አለበት። ስለዚህ ፓራሻት ባህር ሚለን ባህር ሲናይ ተራራ የተቀበላችሁት ወሬት ማለት የተቀበልነው ወሬት ምንድነው የሚለው ባህር ሲናይ ለምንድነው የሲናይ ተራራ የተባለው? ሲናይ ተራራ የተባለው ከተራራዎች ሁሉ በጣም ዝቅተኛ የሲናይ ተራራ ነው። ነገር ግን እግዚአብሔር በትህትና ኦሪትን በዛ ቦታ ሰጠ። ማንኛውም በሚወዳደሩበት የተለያዩ ተራራዎች ከኔ ላይ ይሰጥ፣ ኦሪት ከኔ ላይ ነው የምትሰጠው ብሎ ሲሉ ነበር። ሲናይ ተራራ ግን ራሷን ዝቅ ስላደረገች ፈጣሪ አምላክ ሰጣት። ስለዚህ መጀመሪያ ይሁዲ የሚጀምረው ከዝቅት ነው፣ ከመሰረቱ ይዘው ነው ማለት። ልክ ያዕቆብ እኛ ከያዕቆብ የመጣን ያዕቆብ ምንድነው ያለ? ሙሱላ ሙጻብ አርጻ ሮሾ መገያ ሸማይ፣ መሰላሉ ከመሬት ላይ በደንብ ተደላድሏል፣ ነገር ግን ራሱ ከሰማይ ይደርሳል። ያ ምንድነው? በዛ መሰላል ላይ የሚሄዱት መላእክታን ይወጡበት ይወርዱበት ነበር። ያ የይሁዲ ህይወት ነው ማለት። እያንዳንዳችን ሰው የምንሆን ሁሉ ሰውነን ብለን ራሳችን የምንገልጽ ሁሉ ምንድነው? የዛ መሰላል ሁኔታ ምን ነው? ደግነትን ማበርከት ከን ጠጋን ማስፋፋት አለበት። ስለዚህ ይሄ የሌዋውያን የኦሪት ዘሌዋውያን መጨረሻ ክፍሎች የሚነግሩን በአንድ በኩል ጻድቃን መሆን እንችላለን፣ አይበለውና ደግሞ ማለት በትክክለኛ ጎዳና ካለድነ ኃጢአተኞች ልንሆን እንችላለን። ስለዚህ ሁሉም በእጃችን ነው፣ ሁሉም በሐሳባችን ነው። ስለዚህ ነፃ ምርጫ እግዚአብሔር ካጎናጸፈን ውስጥ ማለት ነው ይህን መርጦ የምኖርና መርጦ የመናገር መርጦ የመስራት የመደጋገፍ ሁኔታ ማበልጸግና ማዳበር አለብን። እግዚአብሔር አምላካችን ይህንን ሶስተኛውን ብሔረ ኦሪት ያስጨረሰን ፈጣሪ አምላክ ከኛውን ብሔረ ኦሪት የሚቀጥለው ያስጀምሮ ያስጨረሰን ዘንድ ከዚህ ከወዲሁ በረከት ለፈጣሪ ጸሎት እያቀረብን የሚቀጥለው ሳምንት በሌላ ፓራሻ እስክንገናኝ መልካም ሁኑ። ሸባት ሻሎም። ሻሎም